ተገኝቷል ኦን ታይም። የዛሬው ርዕሳችን ምናልባት ብዙዎቻችን እንደምናስታውሰው ዛሬ ምሽት ረመዳን 17ኛ ይሆናል። ኢትዮጵያ ላይ ኦልሬዲ ጀምረዋል። ረመዳን 17 ደግሞ የበለጠ የሚታወስበት ትልቅ ክስተት አለ። ይኸውም በረመዳን 17 የመጀመሪያው እስላማዊ የመብት ማስከበር፣ የሰው ልጆችን ክብር የማስጠበቅ፣ ሁሉም ሰው በእኩልነት መኖር የሚችልበትን መርህ የማስቀመጥ ትልቅ ትግል የተካሄደበትና ድልም የተገኘበት ቀን ነው ረመዳን 17ኛ። ሁላችንም የበድርን ዘመቻ የበድርን ትግል እናስታውሰዋለን። ከበድር ክስተት የምንማራቸው በጣም በርካታ ነገሮች አሉ። አላህ Subhanahu Wa Ta'ala እንደዚህ አይነት ትልልቅ ክስተት ያለፈባቸውን ቀኖች እንዲሁ በዋዛ በፈዛዛ እንዳናልፋቸውም ይመክረናል። ከዚህ አንፃር የዛሬዋን ሌሊት እንዲሁ ዝም ብለን ማሳለፍ የለብንም። መቼም ሌሎች ሀገሮች ላይ የምንገኝ ከኢትዮጵያ ውጭ ያለን ገና ቀናችንን በጾም እያሳለፍን ያለነው 16ኛ ቀናችን፣ ግን ምሽታችንን ቤታችን ቁጭ ብለን እንደዚህ አይነት ትምህርቶችን በመተዋወስ ለራሳችንም ለቤተሰባችንም ለማህበረሰባችንም የሚጠቅሙ ትምህርቶችን እየወሰድን እየተመካከረን የምንቆይበት ትልቅ ነገር ነውና ኢንሻአላህ ያንን በተመለከተ በተወሰነ ደረጃ የሚነሳ ይሆንና አብዛኛው ግን ለህይወታችን አላህ Subhanahu Wa Ta'ala ሱረቱ አል ዒምራን ላይ ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢን ኩንቱም ሙእሚኒን፣ በኢማን ላይ የተገነባችሁ እስከሆናችሁ ድረስ ሁሌም የበላይ ናችሁ፣ አትዘኑ፣ አትድከሙ፣ አትስነፉ በማለት ይመክረናልና ይሄ ለህይወታችን ምን ይጠቅመናል የሚለውን አብዛኛውን ክፍል ጥቆማ እያደረገ እያሳየ ያለውን የራሱን ኤክስፒሪየንስ ሼር እያደረገን አብሮን የሚቆየው ወንድማችን ቢን መሊክ ነው። ቢን መሊክ ብዙዎቻችን በተለይ ከቅርብ ጊዜ ጀምሮ በተለያዩ የዳዕዋ መድረኮች ላይ ሶሻል ሚዲያ ፕሮግራሞች ላይ የተለያዩ ማህበረሰባዊ የማነቃቂያ ፕሮግራሞች ላይ የምናውቀው ጠንካራ የሆነ ወንድማችን ነው። ማሻአላህ አላህ ይጨምርለት። ከዛ በተጨማሪ ደግሞ በኢትሴፍ የሚባል የሐላል ሰርቲፊኬሽን የሚሰጥ ካምፓኒ የኮንሰልተንሲ ትሬኒንጎችን የሚሰጥ ካምፓኒ በዓለም አቀፍ ደረጃ የተቋቋመ በሀገራችን የመጀመሪያው ካምፓኒ ነው። ያንን በመመስረትና ማኔጅ በማድረግ የምናውቀው የሚታወቅ ወንድማችን ነው። ኢንሻአላህ ጊዜውን ላለመውሰድ አትዘኑ አትድከሙ ወይም አትድከሙ አትዘኑ በሚለው ርዕሰ ጉዳይ ላይ ዛሬ የተዘጋጀበትን ርዕስ ኢንሻአላህ የሚያጋራን ይሆናል። ቢን መሊክ ይሰማል? እስኪ ድምጽን አሰማኝ። ይሰማኛል። ማሻአላህ ጀዛከላህ ኸይር። አህሰን አላህ ኢለይክ። ሰዓትን አክብረህ ጥሪያችንንም ተቀብለህ በአጭር ጊዜ ውስጥ ተዘጋጅተህ ፍቃደኛ ሆነ ስለመጣ በፈርስ ሂጅራ ኮሚኒቲ ስም በጣም እናመሰግናለን። ኢንሻአላህ መድረኩ ያንተ ነው። ተፈضل مشكورا ومأجورا. خير. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. ምናልባት ያው ቀድሜ ትንሽ ኖት ማድረግ የምፈልገው ነገር ከኢንተርኔት ጋር ተያይዞ ያው አንዳንደኛ ሀገር የተወሰኑ ወጣ ገባ ማለቶች ይኖራሉ በመካከልና እንደዛ ነገር ምናልባት ካለ በእናንተ በኩል አይ ቲንክ ኖት እደረጋለሁ ብዬ አስባለሁ። ኢንሻአላህ ቀድሜ ይችል ላስታውስ ብዬ ነው። አላህ ጥሩ አስታውስከኝ። እንደውም ማሻአላህ እንደዚህ አይነት ነገር ኖቲስ ካደረግን ቀጥታ እንደውልልህና በቀጥታ ስልክ እናስገባለን። እንደዛ ነው የምናደርገው። ለሌሎችም ዱዓቶች መሀል ላይ ኔትወርክ ኮኔክሽን ሲያስቸግር በስልካቸው ቀጥታ እንደውልና እናስገባቸዋለን። ኢንሻአላህ እንደዛ እናደርጋለን። ግን ሆፕፉሊ ጥሩ በዚህ ይቀጥላል ብለን ተስፋ እናደርጋለን። ጀዛከላህ ኸይር ለማስታወሻው። ኸይር ኢንሻአላህ። ቀጥታ ወደ ተሰጠኝ ርዕስ ስገባ በመጀመሪያ ደረጃ አልহামዱሊላህ ረብል ዓለሚን ያው በዚህ በተከበረው ሌይል በረመዳን 17
ይህንን ኸይር የሆነ ስራ ያው አላህ ሲወፍቅ ነው የሚሰራው። ዝም ተብሎ ፎር ግራንትድ የሚወሰድ ነገር እንዳልሆነ ይሰማኛል። ለዛም ያው ለዛ ነው አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله። አላህ ነው የሚመራው እና ይህንንም እድል የሚፈጥረው ያው ወንድሞች ሰበብ ስለሆናችሁ ደግሞ አላህ ኸይር ጀዛችሁን ይክፈላችሁ። በዚህም አላህ የሁላችንንም ወንጀል ለመማር ምክንያት የሚሆን ቆይታ እንዲያደርግልን አላህ እንለምናለሁ። የተሰጠው ርዕስ ወላ ተሂኑ ወላ ተሕዘኑ የሚል ጥቅል የሆነ ቁርአናዊ መልእክትም ጭምር ቀጥታ በቁርአን የተነገረ በተወሰነ ደረጃ ትዕዛዛዊ ሆንም ያለው የሚመስል ርዕስ ነው። ይሄ ከባድ ርዕስ ነው። በተለይ ባለንበት ወቅት አሁን ባለንበት ወቅት ደግሞ ብዙ ትርጉም የሚሰጥ የሆነ ቶፒክ ነው እና እሱ ላይ እንግዲህ ስናወራ ወላ ተሂኑ ወላ ተሕዘኑ ስንል አላህ Subhanahu Wa Ta'ala እንዴት አድርጎ ይህንን ነገር በምን ምክንያት ነው ይህን መልእክት የላከው? ከኡሁድ ዘመቻ በስተኋላ ይሄ መልእክት ለሙስሊሞች ሲተላለፍ ያው ታሪኩ የሚጀምረው ግን በድር ላይ ነው። በድር ላይ የተጀመረ ታሪክ ሳይክሉ ሄዶ ኡሁድ ላይ በሆነ መልኩ ሌሰኑ ሙሉ መሆን ስላለበት ይህንን ሙሉ መሆን ያለበትን ሌሰን አላህ ኡሁድ ላይ እንዲጠብቁ አድርጎ ሙእሚኖቹ ከዛ በኋላ ከኡሁድ የተሰመረው መስመር ኡሁድ ላይ ሲሄድ ሚሞላው ሌሰን አለ፣ አንድ ሚሞላ ሳይክል አለና ከዛ ሳይክል በስተኋላ አላህ ይህንን መልእክት ያስተላልፋልና ለዚህም ነው ቀጥታ ከበድርም አልፎም ከኡሁድ ዘመቻ ጋር በቀጥታ የሚገናኝ የሆነ ርዕስ ነው። ወደዛ ቀጥታ ከመግባቴ በፊት ምናልባት እንዲረዳን እኛ አሁን ባለንበት ዘመን እኛ ሙስሊሞች ያለንበት ዋቂዕ ሁኔታ እንደ ግለሰብም ይሁን እንደ ማህበረሰብ የሰው ልጅ ከፍ ካለው ትራንሴንደንት ከሆነው ትልቁ ወርልድ ራሱን ቆርጦ በከባድ የሴኩላራይዜሽን ፕሮሰስ ውስጥ አልፎ ማይንዱ ለከፍተኛ ክራይሲስ የተጋለጠበትና ሰው እንደ ሰው አላህ ሲፈጥረው የፈጠረበትን ትልቅነት ቁመና ሳይሆን ፕሮሰሱ የሴኩላራይዜሽን ፕሮሰሱ የፈጠረው ማይንድ ኦልሞስት ኦል በሚባል ደረጃ አብዛኛውን ሙስሊም ያዳረሰበት ሁኔታ ላይ ነው ያለነውና ይህንን ማነሳው ለምንድነው ወላ ተሂኑ ወላ ተሕዘኑ ወአንቱም الأعلون إن كنتم مؤمنين ሲል የምር እንዴት አዕለውነ ሊሆን ይችላል? እንዴት በዚህ ሁኔታ ውስጥ ያለን ማህበራዊ ቀውሱ፣ ኢኮኖሚያዊ ቀውሱ፣ አምባገነናዊ ስርዓቶች የሚፈጥሩት ጭቆና፣ ድህነቱ፣ ስፒሪቹዋሊ ሙስሊሙ በጣም ዌስትድ መሆኑ መሰል ነገሮች ባሉበት ሁኔታ ውስጥ ትልቅነትን ከአንድ የሚጨበጥና የሚዳሰስ ነገር ጋር አቆራኝቶ የሚያይ ማይንድ በበዛበት በተንሰራፋበት እውነታ ውስጥ የዚህን ቁርአናዊ አያ ጥልቀት ለመረዳትም ሆነ እውነት ብሎ ለመቀበል ይቸግራል። ሐቂቃው መነጋገር ስላለብን ማለት ነው። ያ የሆነው ለምንድነው? የሚታየውን ነገር የምንዳስሰውን ነገር በዙሪያችን ያለውን ሪያሊቲ የበለጠ ፕራዮሪቲ እንሰጠዋለን። ለምን ራሳችንን ከአንድ ትልቅ ከፍ ካለ እውነታ ቆርጠን ባካበበን ትንሽ በሆነው ፊዚካል ዓለም ውስጥ ተገድበን ማየት የምንችለውን ብቻ መዳሰስ የምንችለውን ብቻ ለማመን በምንገደድበት ህይወት ውስጥ ሆነን እንዲህ አይነት አያዎች ምናልባት ቁርአናዊ ስለሆኑ
እውነት ናቸው ብለን ከማለት ውጪ አማራጭ ላይኖረን ይችላል። ግን የእውነት ነው የምንልበት ስታተስ ላይ ነው ያለ ነው ሲባል ውስጣችን ፓራዶክስ አለ። ሪሊ ነገሩ ቁርአን ስላለው እንቀበለዋለን። ነገር ግን እንዴት ሆኖ ነው ይሄ ነገር እውነት ሆኖ በትክክል ልናምነው የምንችለው ሚለውን ለማየት ሐቂቃችንን ሪያሊቲያችንን መረዳት ነው የሚኖርብን። ምክንያቱም ሪያሊቲው ያንን አይፈቅድም። ሰዎች የሚያዩትና ትርፉን ማስላት የሚችሉት ከኳሊቴቲቭ ከሆነው ውጤቱ ይልቅ ኳንቲቴቲቭ የሆነውን ሳይድ የበለጠ በአእምሯቸው ላይ ጫና መፍጠር በሚችልበት እውነታ ውስጥ ሆነው ማይንዳቸውም ለእንደዛ አይነት ስሪት እንዲኖረው የሚያደርግ ፕሮሰስ ውስጥ በዕለት ተዕለት ህይወታቸው እያለፉ መለስ ብለው ደግሞ እንደገና ወላ ተሂኑ ወላ ተሕዘኑ አንቱም ልዓለውና ኢንኩንቱም ሙእሚኒን ሙእሚንነት ነው የበላይነትን የሚያረጋግጠው ሙእሚንነትን ሜንቴን እስካረጋችሁ እስካስጠበቃችሁ ድረስ ሁሌም የበላይ ናችሁ እያለ ሲለን የእውነት ነው ወይ የምናምነው? ይሄን ነገር የእውነት ምናምን ከሆነ አላህ እንዲጨምርልን ዱዓ እናደርጋለን። ውስጣችን አልገባ ካለ ደግሞ አላህ በሰጠን ነፃነት ለምንድነው ያ የሆነው ብለን ጠይቀን እንዴት እንዲህ ተሰራን ስሪታችን እንዴት እንዲሆነ ምንድነው እሱ ችግሩ ኦቨርኦል ያካበበን ወርልድ ኦርደር ሊሆን ይችላል ያለፍንበት ያለው ሲቪላይዜሽን ሊሆን ይችላል ሂስትሪ እየተሰራ ያለበት መንገድ ሊሆን ይችላል ብዙ ነገሮች የፈጠሩት ማይንድ ወይም የሰሩት ማይንድ ሴት መፍረስ ካለበት መፍረስ አለበት እንዴት መፍረስ አለበት እንዴት ነው ቁርአናዊ ሆኖ መሰራት የሚችለው የሚለውን ማሰብ ያስፈልጋል። ይሄ በነገራችን ላይ በእኛ ዘመን ብቻ የገጠመን ችግር ሳይሆን የሰው ልጅ አባታችን አደም ወደ መሬት ወርደው መሬት ረግጠው መኖር ከጀመሩ እለት ጀምሮ መሬት ላይ ያሉ እውነታዎች ያው የሰው ልጅ ሲሰራ ጭቃዊ ማንነቱም አለ ሩሃዊ ጎኑ አለ የጭቃው ሳይድ አመዝኖ እውነታን የሚያይበት መነጽር ላይ ጫና ሲያደርግ በእኛ ዘመን አዲስ ክስተት አይደለም የነበረ ያለ ክስተት ነው ያንን መጋፈጥ ነው ደግሞ ሙእሚንነት ሙስሊምነትን የሚያረጋግጠው ማለት ነው መጀመሪያ ሙስሊም በመሆን ይጀመራል እጅ በመስጠት ከዛ በኋላ ሙእሚን በመሆን ያድጋል ከዛ ደግሞ ያው በሙህሲንነት ውስጥ ይረጋገጣል ማለት ነው ያደገው ነገር ስለዚህ ይሄንን ነገር ትንሽ ተፈረ ብለን መጠየቅ አለብን ብዬ አስባለሁኝ በአንድ ንግግራቸው አሊ ኢብኑ አቢ ጣሊብ ምን ይላሉ ራስህን አንድ ትንሽ ኢንቲቲ ፊዚካል ኢንቲቲ አድርገህ ታስባለህ ምክንያቱም ተራራውን ሰማዩን ትልልቅ አላህ የፈጠራቸውን ፍጥረታት ፊዚካሊ ስታይ ከነሱ አንፃር ትንሽ ነህ በዛስ ዳይሜንሽኑ ራስህን ካየ ስለዚህ ትልቅ ለመሆን የምታደርገው ጥረት እነዚህን ፊዚካል ነገሮች ኮፓፕ ማድረግ በሚያስችልህ ልክ ነው ግን እንደዛ አይደለም ባንተ ውስጥ ፎልድድ የሆነ ትልቅ ዓለሙል አክበሩ በውስጥህ ዓለም ግን ባንተ ውስጥ አለ አሉ አሊ ኢብኑ አቢ ጣሊብ ዓለም ባንተ ውስጥ አለ ማለት ምንድነው ይሄ የምናየው ዩኒቨርስ ዓለሙ በሙሉ ተጠቅልሎ በሰው ልጆች ውስጥ አላህ አድርጎታል ስለዚህ ያኔ ሰው ልጅ ከሚያየው ፊዚካል እሱ ምድር ላይ ከያዘው ፊዚካል ስፔስ መመዘኛ ወጥቶ ዓለም በሱ ውስጥ የገባና በሱ ውስጥ የተካተተ ዓለም ሁሉ በሱ ውስጥ ያለ ፍጡር መሆኑን ሲያስብ ሚዛኑ ይቀየራል ስለዚህ የሰው ልጅ እንደዛ ነው የተሰራው ግን ይሄንን እውነታ የሚሸረሽር ሲቪላይዜሽን ነው ያለው ምክንያቱም የሰው ልጅ
በዕለት ተዕለት ህይወቱ የሚሰማው የሚያየው የሚያልፍበት ነገር ክብር የሚያስገኝ ብሎ በትክክል በተጨባጭ የሚያየው የሚያዋርድ ብሎ በተጨባጭ የሚያየው ሰክሰስፉል ሆነ ሲባል በትክክል ሰክሰስፉል የመሆን ማሳያ ተደርገው የሚቀርቡ ነገሮች በዙሪያችን እና አሁን ባለው ዓለም ውስጥ ማለት ነው። ፌል አረጋ አንድ ሰው ሲባል ፌል ለማድረጉ የሚቀርቡ ማስረጃዎች ኤቪደንሶች ሲወደድ ሲጠላ ሲሞገስ ሲወቀስ የሚቀርቡ ሚዛኖች በሙሉ የሚያደርጉት የሰው ልጅ በቃ የሚያየው ፊዚካል ዓለም ውስጥ ራሱን በዛ ውስጥ ብቻ ሜንቴን አድርጎ ከዛ ውጪ ካለ ዓለም ራሱን እንዲቆርጥ የሚያደርግ ሁኔታ ነው ያለው። ያ ሴኩላራይዜሽን ፕሮሰስ እንዲህ አይነት ማይንዶችን ፈጥሯል። በወጣቱም በጎልማሳውም በሁሉም ብቅ ያለውን አዲሱን ጄነሬሽን ስናይ አዲሱ ጄነሬሽን ይጠይቃል የሆነን ጥያቄ የአላህን መኖር ዋይ ለምንድነው ረመዳን የምጾመው ሚኒንጉ አልገባኝም እያለ እሱ ራሱን ወደ ኤቴይዝም በቀላሉ መግፋት የሚችል መውሰድ የሚችል ትውልድ ከስር እየተፈጠረ ይመጣል። ግን ሄዶ ምንድነው እስቲ ምን አንብበህ ነው ምን አይተህ ነው ምን አሰላስለህ ነው አላህ የሰጠህን ቱሎች በሙሉ ተጠቅመህ የደረስክበት ነው ወይ ተብሎ ቢጠየቅ የሚመልሰው መልስ የለም። ነገር ግን ትሬንዱ ዓለም እየሄደበት ያለበት ትሬንድ በቀላሉ ይሄንን ነገር ኦን እንዲያደርግ ያደርገውና ያላመነበትን ያላስተነተነውን ነገር ኦን አድርጎ እንዳመነው እንዳሰበውና አይቶ እንደተቀበለው አድርጎ ራሱን ወደዛ ነገር የሚገፋ ጄነሬሽን ነው እየተሰራ ያለውና ይሄንን ነገር ደግሞ በቁርአናዊ ፓወር ኮንፍሮንት ካላደረግ ነው ሁለት ነው የሚሆነው። አንደኛ ወይ ሙሉ ለሙሉ ለዚህኛው ለኦፖዚቱ እጁን የሚሰጥ ወይም ደግሞ ኢንቴግሪቲ የሌለውና አማራጭ አጥቶ የሚቀበል ይሄንን ውስጡ ግን ሙሉ ለሙሉ ለአላህ Subhanahu Wa Ta'ala እጅ አልሰጠ ወይም ደግሞ እስትስላም የምንለው ወይም እስላም ትርጉሙ ነው እጅ መስጠት ሰብሚሽንን ከስሩ መሰረቱ ያልተቀበለ ዑቡዲያን እንደ ካልቸር ምናልባት እንጂ ዑቡዲያን እንደ ዑቡዲያ አላህን ሪሊ ሊገዙት የሚገባ ጌታ ነው ብሎ አምኖ የሚገዛ ትውልድ እጅ የሰጠ ትውልድ ትክክለኛ ተደዩን ያለው ትውልድ መፍጠር አያስችልም እና አሁን እቺም ወላ ተሂኑ ወላ ተህዘኑ ወአንቱም الأعلون إن كنتم مؤمنين ስንባል ሪሊ አሁን ይሄ ነገር ለኛ ምንድነው የሚሰጠን ትርጉም ስንሰማው የኡነት ሚዛናችንን ይቀይራል ወይ አሃ እኔ አዕለውና የሚለው ቦታ ላይ ለመሆን እኮ እንዲ መሆን አለብኝ ብዬ አምን ነበር ለካ እንደዛ አይደለም ሙእሚኒን ሚለው ውስጥ ከተካተትኩኝ ወአንቱም الأعلون የሚለው ውስጥ እገባለሁ የኡነት ብሎ ማሰብ ማመን የሚችል ማህበረሰብ ነን ወይ ብለን ራሳችንን ከመጠየቅ መጀመር አለብን። ያንን ደግሞ በፕሮሰስ ውስጥ ያደገ የሚሄድ መሆኑን መረዳት መቻል አለብን። ስለዚህ ولا تهنوا ولا تحزنوا وانتم الأعلون إن كنتم مؤمنين ሲል አላህ Subhanahu Wa Ta'ala ታሪኩን ከበድር ጀምረውና ከዛ ወስዶ ሁድ ላይ ይጨርሰዋል። አላህ Subhanahu Wa Ta'ala አንድ ትልቅ ምዕራፍ አውርዷል ቁርአን ላይ ሱረቱል አንፋል የሚባል ሁላችሁም የምታውቁት ዓሊሞቹ ይህንን ሱራ በሌላ ስሙ ሱረቱል በድር ብለው ይጠሩታል። የበድር ሱራ ብለው ይጠሩታል። ለምንድነው የበድርን ሚስጥሮች በውስጡ የያዘና የበድርን የድል ክራይቴሪያዎች በአግባቡ የሰደረ በውስጡ የበድርን ውሎ በደንብ የቃኘ የትክክለኛ ኮዙ ለዛ በድር ላይ የተከሰተው ነገር ምክንያቶቹን በትክክል ያስቀመጠ ሱራ ስለሆነ ማለት ነው። ያ ሁላችሁም እንደምታውቁት يسألونك عن الأنفال قل الأنفال لله والرسول ብሎ ይላል። ይሄን ሲጀምር ምን ማለት ነው? አላህ Subhanahu Wa Ta'ala በአንፋል ነው የጀመረው
ቢን መሊክ ተቋርጠሃል ወይንስ ለኔ ነው? ይሰማቸዋል ወንድሞች እህቶች? አይሰማም። የእናንተ ይሰማኛል። ኦኬ ተቋርጠ ነበር። ልክ ስለ አንፋል ስትጀምር ተቋርጠ ነበር። አሁን ይሰማል። ነው እሺ ናም خير يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله እያለ አላህ Subhanahu Wa Ta'ala ታሪኩን ይጀምራል ማለት ነው። وأطيعوا الله ورسوله إن كنتم مؤمنين አንድ ነገር ላይ አይናችሁን አንሱ። አንፋል የሚባል ገኒማ ምርኮ ከአንድ ፕሮሰስ ከአንድ ድል በኋላ የሚገኝ የሆነ ውጤት ፊዚካል ከሆነ ውጤት የሚጨበጥ የሚዳሰስ ከሆነ አውትካም አይናችሁን አንሱና አእምሯችሁን ፎከሳችሁን ከሱ ላይ አንሱና እናንተ ፈተቁላህ የመጀመሪያ ብቻችሁን ስትሆኑ አላህን የምትጠነቀቁ ከዛስ ወአስሊሑ ذات بينكم በመካከላችሁ ያለን ግንኙነት ደግሞ የምታሳምሩ የምታስተካክሉ وأطيعوا الله ورسوله إن كنتم مؤمنين ከዛ ደግሞ አላህንና መልእክተኛውን የምትታዘዙ ብሎ ሶስት መሰረታዊ ነገሮችን አላህ አስቀመጠ እዚህ ጋር። የመጀመሪያው ተቅዋ ነው። ሁለተኛው እኹዋ ነው፣ ዩኒቲ ነው። ሶስተኛው ደግሞ በዚህ ግለሰባዊ ተቅዋ እና ወንድማማችነት የአላህንና የመልእክተኛውን ትዕዛዝ በመታዘዝ ውስጥ የሚደረግ ወደ ኢማን የሚደረግ ዘመቻ ነው ብሎ አላህ Subhanahu Wa Ta'ala ጠቀሰው ማለት ነው። ምን ማለት ነው ይሄ? ኢን ኩንቱም ሙእሚኒን ያለው አሁን ወላ ተሂኑ ወላ ተህዘኑ ሲል ቅድም ወላ ተሂኑ ፊዚካል ድካም ነው። ወላ ተህዘኑ ሳይኮሎጂካል የሆነ ውስጣዊ የሆነ የሚፈጠር ሐዘን ነው። ሁለቱም አይግጠማችሁ። ምክንያቱም እናንተ ሙእሚኖች እስከሆናችሁ ድረስ የበላይ ናችሁና የበላይነትን ሌላ ቦታ አትፈልጉት። እዛው ድካም ውስጥ ፊዚካል ድካማችሁን ኦቨርካም በማድረግ እዛው ተፈጥሯዊ ሐዘን ውስጥ የመጣውን ሐዘን ኦቨርካም በማድረግ የበላይነትን እዛው ፕሮሰስ ውስጥ ካያችሁት ትመለከቱታላችሁ። ምን እስካለ ድረስ ሙእሚንነት እስካለ ድረስ ይላል። ከዛ በኋላ አላህ Subhanahu Wa Ta'ala በድር ላይ ምንድን ያደረገው ብለን ስናይ የበድርን ታሪክ ሁላችሁም እንደምታውቁት የበድር ታሪክ የጀመረው መልእክተኛው ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና ከሰሃቦቻቸው ጋር ያላቸውን ነገር ሙሉ አጥተው ንብረታቸውን ሉዝ አድርገው ፊዚካሊ ብዙ መከራና ውጣ ወረድን አሳልፈው መዲና ከደረሱ በኋላ መልእክተኛው ሰለላሁ ዐለይሂ ወሰለም የሰሙት ዜና አለ። መዲና ላይ ሆነው የአቡ ሱፊያንን ቅፍለት ማለት ነው። ይሄንን ዜና በሰሙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ያንን ካራቫን ያን ትሬድ በተለይ ደግሞ ብዙዎቹ ሰሃቦች መካ ላይ ያጡትን ጥለው የመጡትን ሀብት ንብረት ቁጭቱ ውስጣቸው ስለነበረ ብዙ ያላቸው አሴት ካፒታላቸው ስራቸው ሁሉን ነገር ሉዝ አድርገው መዲና የመጡ ሙሃጅሮች ያም ውስጣቸው ስላለ ያንን ነገር በመሃል ገብተው ኢንተርሴፕት አድርገው ለማድረግ በነበራቸው ዝግጅት ውስጥ ይሄ የነሱ ፕላን ሆነ። አላህ Subhanahu Wa Ta'ala ግን ሌላ ፕላን አስቀመጠ። የነሱ ፕላን ለዚህኛው ነበረ። አላህ ግን ሌላም ፕላን እሱ ደብቆ ያቆየው ፕላን አለ። ያንን ፕላን በእነሱ ምክንያት ሊያስፈጽም አላህ ፈለገና ራሱ አላህ ምን ብሎ ተረከላቸው? ከማ አخرجك ربك من بيتك بالحق وان فريقا من المؤمنين لكارهون ያኔ ስትወጡ ለዘመቻው እናንተ አልነበራችሁም የወጣችሁት። ማን ያስወጣችሁ? ከማ አخرجك ربك من بيتك بالحق ከቤታችሁ አላህ ነው በሐቅ ያስወጣችሁ። እናንተ የወጣችሁት ለዛ አልነበረም። ከመጀመሪያው ኢኒሻል ታይሙ ጀምሮ የሁሉንም ነገር እየሰደረና እያስኬደ ያለው አላህ መሆኑን ነገሮች
ከፍ ካለው አላህ ከፍ ካለው ዓለም በሚመጡ ትእዛዞች እየተተገበሩ እንዴት እነሱን ለድል እንዳበቃ አላህ Subhanahu Wa Ta'ala ይነግራቸው ጀመር ማለት ነው። ሲነግራቸው ሲጀምር ገና ከመውጣትም ነው የጀመረው አላህ። ስትወጡ የሚያስወጣችሁ እሱ ነው እንዳስወጣችሁ ከቤታችሁ። ምክንያቱም ከወጣችሁ በኋላ ፍለፊታችሁ ሁለት ኦፕሽን ገጠማችሁ። አንደኛው የአቡ ሱፊያን ኦፕሽን ነው፣ ሁለተኛው የአቡ ጀህል ኦፕሽን ነው። የአቡ ሱፊያን ኦፕሽን ውጤቱ ኢኮኖሚክ የሆነ ሀብትን የተጫነን የንግድ ኮሞዲቲን ማግኘት የሆነና ያልታጠቀ ይሄንን በማግኘት ሂደት ውስጥ ደግሞ እሾህ የሌለው አላህ ቁርአኑ ላይ እዚህ ጋር መጣበታለው ሸውከቲን ብሎ እሾሃማ ያልሆነ የሚሰጠው ነገር ያለው ኢኮኖሚክ በአንደኛው ኦፕሽን ተቀምጧል። በሁለተኛው ደግሞ በአቡ ጀህል የሚመራው ደግሞ ቀስቶችን የያዘ ጦሮችን የያዘ ጋሻዎችን የያዘ የታጠቀ 1000 የሆነ እሾሃማ የሆነ ኦፕሽን ውጤቱ በአይን የሚታይ የሚዳሰስ አይደለም። ፕሮሰሱ ግን አሳማሚ ነው። ይሄኛው ውጤቱ በአይን የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው። ፕሮሰሱ ግን ቀላል ነው አሳማሚነቱ። ስለዚህ በሁለት ኦፕሽኖች መሃል ተጋፈጣችሁ። አላህ ግን ከቤታችሁ ያስወጣችሁ ለዛኛው ለኦፕሽን ኤ ሳይሆን ለቢ ነበር ይላቸዋል አላህ። ስለዚህ አላህ ምን አደረገ? وإذ يعدكم الله إحدى الطائفتين ሲል እናንተ ምኞታችሁ ለዛኛው ነበር ለኢው ያቺ ሁለተኛይቷ ሳትሆን የመጀመሪያይቷ የናንተ እንድትሆን ወዳችሁ ነበር። አላህ ግን እሱን አይደለም የወደደው። ቴምፖራሪ ጥቅም የሚያስገኘውን ፕሮሰሱ ቀላል የሆነውን እናንተ ብትመርጡም አላህ ግን ውጤቱ ዘላቂ የሆነውን ፕሮሰሱ ግን አሳማሚ የሆነውን መረጠላችሁ። አንዳንዶቻችሁ ግን ከፍቷችኋል፣ ቅር ብሏችኋል። كما أخرجك ربك من بيتك بالحق وإن فريقا من المؤمنين لكارهون ምክንያቱም ሲያዩት ሞትን ነው የሚጋፈጡት ፍለፊታቸው። ለዛ ብለው አልወጡም፣ አስበው አልወጡም። በሂደታቸው ላይ አላህ ያስቀመጠው ያቀናጀው ሂደት ፍለፊት ተጋጠሙ። ይሄንን ነገር ለመቀበል አንዲት ሚስጥር ብቻ ነች የምትፈልገው፣ እሷም ኢማን የምትባል እሷ ካለች አላህ የመረጠላቸውን አሚን ብለው ይቀበላሉ። እሷ ከሌለች ከሂደቱ ራሳቸውን ያገላሉ። ስለዚህ በትክክልም ሙእሚንነትን የምትፈትሽ ሆነች አጋጣሚ በእናንተ ላይ ወረደች ይላቸዋል አላህ። በእናንተ ላይ ስትወርድ ጨነቃችሁ፣ ከፊሎቻችሁ ነው ብሎ የጠቀሰው። ከበዳችሁ፣ እያያችሁ ወደ ሞት መሄድ እንደው ቁርአኑ ላይ ልክ እንዳስቀመጠው እያያችሁ ወደ ሞት እንደመሄድ ያክል ጉዳዩ በጣም ከበዳችሁ። እንድሩን ይላቸዋል። እያዩ ወደ ሞት እንደመጎተት እንደሆነ ሆኖ ተሳለባችሁ። አላህ ግን ኦሬዲ ፈልጎታል። ስለዚህ ገባችሁበት ይላቸዋል አላህ። የአቡ ጀህልን ጣይፋ ያቺን ግሩፕ ያቺን ጭፍራ ውስጥ ነው ሚስጥሩ ያለው የአቡ ሱፊያን ውስጥ ሳይሆን ብሎ አላህ ይሄኛውን ከባዱ ግን ዘላቂ ጥቅም ያለውን የዓለምን ዳይናሚክስ የሚቀይር በነገራችን ላይ የበድር ዘመቻ እንደው ዝም ተብሎ በሆኑ 300 ምናምን በሚሆኑ ሙእሚኖች ከዛ ደግሞ 3 እጥፍ የነሱን ከሆኑ የመካ ሙሽሪኮች ጋር ተዋክተው የተደረገ ሲምፕል ድል ሳይሆን አንድ የሆነ ትልቅ የዓለምን ሚዛን የሚቀይር የሆነ እውነታን ያስከሰተበት ቀን ነው። በእውነትና በሐሰት መሃል በሐቅና በባጢል መሃል መስመር ሆና እንደዚህ
መለያ ሆና ለተለየ የገባች ክስተት አድርጎ በአላህ ዘንድ ትልቅ ተደርጋ ተስላለች። ያ ሁሉ ግን አላህ ነው የሚያውቀው። በኋላ አላህ Subhanahu Wa Ta'ala ምልክቱን ሲነግራቸው ምን ሆኑ? ወጣችሁ፣ ቢከብዳችሁም ተጋፈጣችሁት፣ ሄዳችሁ የቦታ ምርጫን ለናንተ አልተውንም አላቸው አላህ። የቦታ ምርጫን ለናንተ ተተን ቢሆን ኖሮ የምትመርጡትን ቦታ እናቅ ነበረ። የለዘመቻው ስትራቴጂክ ብላችሁ የምትመርጡትን ቦታ ለናንተ ተተን ቢሆን ኖሮ እናንተ ስትዳስሱት ስታዩት ሻል ያለው ብላችሁ የምትመርጡት ተቃራኒው ነበረ። አላህ ግን ውስጡን ሚስጥሩን ስለሚያቅ ቦታ ምርጫውን እሱ አደረገላችሁ አላችሁ። እንዴት አላህ እንደመረጠላችሁ በኋላ ላይ አላህ ያሳያችኋል። እንግዲህ ይሄ ምሽት ምን ሆነ? ምሽቱ ተቀይሮ የሆነን አንድን ነገር ኢኮኖሚክ ቤኔፊት ለማግኘት አነስ ያለ ደበቅ ብለው ሹት አድርገው ቅፍለቱን የሚመሩትን አካሎች በጣም ጥቂት ጠባቂዎች ነበሩት አቡ ሱፊያን። እነዛን ነገሮች በቀላሉ አታክ አድርገው ይዘው ለመሄድ የመጡ አካላት አሁን ግን በተቃራኒው በደንብ የታጠቀ ከባባድ መሳሪያ ያዘ፣ በቁጥር ከነሱ የሚበልጥ ግን ደግሞ ከዛ በኋላ ምን እንደሆነ ብዙም የማያውቁት እንደ ኢኮኖሚው የሚጨበጥ የሚዳሰስ ነገር በማመን በኢማን መነጽር እንጂ በዝም ብሎ በፊዚካል አይን የማይታይ የሆነ አውትካም ያለበትን ኦፕሽን ተጋፈጡና ምሽታቸውን ባላሰቡት መልኩ ከባድና አስጨናቂ ምሽት ሆኖ ጠበቃቸው። ያ ምሽት ማለት ነው። መልእክተኛውም ሰለላሁ ዐለይሂ ወሰለም ሳይቀሩ በዛ ምሽት እንግዲህ በምን አይነት ሁኔታ ውስጥ አላህን ሲማጸኑ እንደነበረ በታሪክ ተዘግቧል። ግን አንድ ከባድና ይሄ የምድርን ናቹራል ሎ ወጣ ያለ አንድ ክስተት ተከሰተ። በዛ አስፈሪ ምሽት ማንም ሰው እንቅልፍ ሊይዘው አይችልም። እንዳያችሁት በዛ ምሽት ውስጥ ናፕ መውሰድ፣ አረፍ ማለት፣ ትንሽ ሸለብ አድርጎ መነሳት ምናምን የሚታሰብበት ምሽት አይደለም። አስፈሪ ከመሆኑ ጋር አይንን እንኳን ለማውለብለብ በጣም የሚቸግር በሆነ ምሽት ውስጥ አላህ ግን እኔ ግን ለናንተ ፕሪፓሬሽኑን እኔ ያስኩላችሁ። አንዱ ፊዚካል ፕሪፓሬሽን ነው። ሁለተኛው መንፈሳዊ የሆነ ስፒሪቹዋል ፕሪፓሬሽን ነው። ሶስተኛው ስነልቦናዊ ወይም ሳይኮሎጂካል ፕሪፓሬሽን ነበር የሚያስፈልጋችሁ። ሁሉንም ፕሪፓሬሽን ባላወቃችሁት መንገድ በእናንተ ላይ እንዲሄድ አደረኩት ይላል አላህ። እንቅልፍ ጣልኩባችሁ በማይተኛ ምሽት ውስጥ። እንቅልፍ በእናንተ ላይ ሲወርድ አስገራሚ ክስተት ነው። እንዴት በዚህ አስፈሪ በጣም ቴሮራይዝ በሚያደርግ ሲቹዌሽን ውስጥ ሰው ሊተኛ ይችላል? ይሄ ነው እንግዲህ ሎጂካል የሆነ አቅል የሚጠይቀው ጥያቄ። ግን ሆነ አላህ ስለፈለገው እንቅልፉን ተኛችሁ። አንድ ሒራሳ ላይ የነበረ በወቅቱ ሲጠብቅ የነበረ አንድ ሰሃባ ሲናገር በሒራሳ ላይ ሆኜ ምን እንደነካቸው አላቅም፣ ግን ደስ እያሉ እንቅልፍ በተደገፉበት ቦታ ሲጠላቸው በጣም እየተገረምኩ ነበረ ብሎ ይናገራል። ከዛ ይላል አላህ ስትነሱ ከእንቅልፋችሁ ዝናብ እየዘነበ ተነሳችሁ። ዝናብ እየዘነበ ስትነሱ አንድ ነገር ገጥሟችኋል። ብዙዎቻችሁ ኢህቲላም ሆናችኋል። ትጥበት የሚያስወጅብበት ስቴት ውስጥ ሆናችኋል ስትነሱ ከእንቅልፋችሁ። ያም አስገራሚ ነገር ነው። እንዴት ነው ሰው በዛ አይነት መልኩ ያንን ትጥበት የሚያስወጅብ ስቴት ውስጥ ሊሆን የሚችለው በዛ አስፈሪ ሌሊት? ይሄንን ግን ያደረኩት እኔ የሸይጣን ወስወሳን ከናንተ ላይ ዞር ለማድረግና ሪጅዘ ሸይጣን ብሎ አላህ የጠቀሰው ቁርአን ላይ ፊዚካሊ ስትሮንግ እንድትሆኑ ስለፈለኩ ነው። ልክ ትጥበትን በሚያስወጅብ ሁኔታ ውስጥ ሆናችሁ ነቅታችሁ እየወረደ ባለው ዝናብ ቴምፕሬቸሩ የተመጠነ በጣም የሚገርም ለመታጠብ የሚመች ቴምፕሬቸር ያለው ውሃን አውርጄላችሁ ገላችሁን ስትታጠቡ ከፍተኛ ንቃት ተሰማችሁ።
ልክ እንግዲህ ይህን አረፍ ብሎ ሞቃት በሆነ አየር ውስጥ እህቴል ሆኖ ከዛ ተነስቶ ሻወር ወስዶ ያለ ሰው ንቃቱ ምን እንደሆነ ያውቀዋል። ንቅት አላችሁ። በዚህ ብቻ አላበቃሁም። ያ ዝናብ ሄዶ መሬት ላይ ነው ያረፈው። መጀመሪያ መሬታችሁን ያላችሁበትን ስታዩት አልተመቻችሁም ነበር። ግን ዝናብ ሲነካው ግን የመሬቱ ቦታው ላይ ያለው የአፈሩ የአሸዋው ባህሪ እግርን ቆንጠጥ አድርጎ የሚይዝ ሆነ። ዝናብ ሳያርፍበት በፊት ግን እንደዛ አልነበረም። ዝናብ ካረፈበት በኋላ ግን እግርን ቆንጠጥ አድርጎ የሚይዝ ሆነ። በተቃራኒው ግን ያ እናንተ ተመርጡት የነበረው ቦታ ግን መጀመሪያ ላይ በነበረው ስታተስ ሊመረጥ የሚችል ቢመስልም ዝናብ ሲነካው ግን የሚያዳልጥ የሚያንሸራትት ሆነ። እዛ ላይ ግን እነሱ ሆኑ በተቃራኒው። ሌላኛው ተመሳሳይ ህልምን ያሳየኋችሁ እናንተንም ጠላቶቻችሁንም ይላል አላህ። ይሪከሁም الله في منامك قليلا እነዛንም ልክ እንደዛው ግን አንድ አይነት ህልም አውትካሙና ኢምፓክቱ ግን ኦፖዚት የሆነ እናንተ በህልማችሁ እነሱም በቁጥር ያነሱ ሆናችሁ ያያችሁ። አሁን እንግዲህ ፊዚካል ፕሪፓሬሽኑ ካለፈ በኋላ ይሄ ሳይኮሎጂካል ፕሪፓሬሽን ነው። በመናማችሁ የእውነት በሚመስል መልኩ በቁጥር አንሰው ኮስምነው ማየታችሁ ሳይኮሎጂካሊ ፍርሃትን ከናንተ ላይ አሽቀንጥሮ የሚጥል ሲሆን ኢምፓክቱ የህልሙ ያው ተመሳሳይ ህልም ግን ጠላቶች ጎራ ላይ ግን መዘናጋትን ፈጠረ፣ ችላ ማለትን ፈጠረ። ለዘመቻው ተገቢ ዝግጅት ከማድረግ ይልቅ ዝንጋቴን የሚፈጥር ሄድለስነስን የሚፈጥር የሆነ ኢምፓክት ኖረው። ይሄ ሳይኮሎጂካሊ አንዲት ክስተት በአላህ ፍላጎትና ችሎታ በሁለት የተለያዩ አካላት የተለያየ ተቃራኒ የሆነ ኢምፓክት ሲኖራት ማለት ነው። ልክ መሬቱ ተለዋውጦ ውሃ ሲነካው ቴስት ያደረገው የለም። አላህ ግን ውሃ ሲነካው ምን እንደሚሆን ያውቀዋል። መሬቱን የመረጠላቸው መሬት የእናንተ እግርን ቆንጥጦ ያዘ፣ የነሱ መቆምን እስኪያስቸግር ድረስ የሚያዳልጥ ሆነ፣ ለምንም የማይመች። ስለዚህ ፊዚካል ፕሪፓሬሽንን በእንቅልፍ ድካምን ዞር አድርጌላችሁ ከዛ የሸይጣኑን ወስወሳ በእህትላሙ ጋር አብሬ ሸኝቼላችሁ ከዛ መነቃቃትና ጥንካሬን በመታጠብ ውስጥ አምጥቼላችሁ ከዛ ደግሞ ውሃ አስነክቼው መሬቱን እግርን የሚቆነጥጥ አድርጌላችሁ ከዛ ደግሞ እንደገና ህልም አሳይቻችሁ ያ ህልም ኮስምኖ ማየታችሁ እናንተ ዘንድ ፍርሃትን የሚያስወግድ አድርጌላችሁ ከዛ ደግሞ በዚህ አላቆምኩም ቡሽራም አለኝ ነበር ለናንተ استستغيثون ربكم فاستجاب لكم اني ممدكم بألف من الملائكة مردفين ቡሽራን ደግሞ ላኩላችሁ ቡሽራው እናንተው ናችሁ የተዋጋችሁት ግን ይሄ ቡሽራ አላህ ከጎናችሁ እንደሆነ ምልክት ሆነላችሁ ይሄ ደግሞ ሌላ መንፈሳዊና ስነልቦናዊ ዝግጅት እንድታደርጉ አደረጋችሁ በተመሳሳይ መልኩ እናንተ ጋር የሚከሰተው ክስተት እነዛም ጋር ይከሰታል ግን ኢምፓክቱ ኦፖዚት ነበር ይሄኛው መረጋጋትን ሲፈጥር እዛ ጋር መረበሽን ይፈጥራል እዚህ ጋር እግር መቆንጠጥን ሲፈጥር እዛ ጋር ማዳልጥን ይፈጥራል እዚህ ጋር ፍርሃት ማስወገድን ሲፈጥር እዛ ጋር መዘናጋትን ይፈጥራል እዚህ ጋር ተኝቶ ተነስቶ ታጥቦ መነቃቃትን ሲፈጥር እዛ ጋር ግን ደንሶ ጨፍሮ ኸምር ጠጥቶ ሲነሱ መዳከምን ይፈጥራል ይሄን አደረኩላችሁ ስለዚህ all the physical the psychological the spiritual preparation ከቤት ከማስወጣት ጀምሮ በእኔ የተከሰተው አለ አላህ Subhanahu Wa Ta'ala ለምንድነው በእኔ የተከሰተው እናንተ ኢን ኩንቱም ሙእሚኒን የምትለዋን ነገር
ከናንተ የምፈልገው እሷን ነበር እሷን ፍለፊት አስቀምጣችሁልኛል ሌላው የኔ ስራ ነው በዚህ ሂደት ውስጥ ታሪክን ለወጥኩኝ አላቸው አላህ Subhanahu Wa Ta'ala ግን ሳይክሉ ግን መሙላት ስላለበት የሚሞላበትን ታሪክ እዛ በኋላ እሁድ ላይ ይነግረናል ምንድነው ያለው እዛ ጋር ቀድም የሙእሚንነታቸው ማረጋገጫ አላህ ዝም ብሎ ማይጨበጥ ነገር አድርጎ አላስቀመጠውም የሙእሚንነታቸው ማረጋገጫ ፈልገው የነበረውን አግኝቻለሁ ምንድነው ኢነመል ሙእሚኑን الذين اذا ذكر الله وجلت قلوبهم واذا تليت عليهم اياته زادتهم ايمانا وعلى ربهم يتوكلون الذين يقيمون الصلاة ومما رزقناهم ومغفرة ورزق كريم አሁን እኛ እንደ ሌሎች የእስልምና እምነት ዋናው ልብ ነው የሚባልበት እምነት ውስጥ አይደለም ያለ ነው አላህ Subhanahu Wa Ta'ala ያን እምነት በተጨባጭ የሚረጋገጥበትን ምልክቶች ሻኢሮች አስቀምጦ እነዛን ሚት በማድረግ ውስጥ ፊዚካሊም ኢንተሌክቹዋሊም ስፒሪቹዋሊም ሶሻሊም ኢንቮልቭመንት ኖሮ ኃላፊነትን በመወጣት ውስጥ ምድር ላይ የሚረጋገጥ ነው ያደረገው ኢማንን እንጂ በዘመን ኢንጂል ወይም በተውራት ዘመን እንደነበሩ የኢማን ኮንሰፕቶች አይደለም እነዛም የራሳቸው አለ የኢማን ኮንሰፕት እያደገ እየተቀየረ ኢቮልቭ እያደረገ ነው ይመጣ የዚህ ኡማ ትልቁ ምልክት እንደ ኡማ ምድራዊ ኃላፊነቱን በመወጣት ውስጥ የሚረጋገጥ ኢማን አድርጎ ነው ኢማንን አላህ ያስቀመጠው ቁርአን ላይ ለዚህ ነው ምንድናቸው ኢነመል ሙእሚኑን ሙእሚኖች ማለት إنما المؤمنون الذين إذا ذكر الله وجلت قلوبهم الله ሲወሳባቸው ቀልቦቻቸው ራድ የሚሉ አላህ ከመወሳቱና አላህ ከመወሳቱ በፊትና በኋላ አንድ አይነት ስቴት ላይ የማይሆኑ አላህ ሲባሉ አንዳች ነገር ነቅነቅ የሚያደርጋቸው وإذا تليت عليهم آياته የሷን ቀጾች ሲነበቡባቸው ደግሞ زادتهم إيمان እምነታቸውን የሚጨምርላቸው ስለዚህ ከምን ይጀምራል አላህ ላ ኢላሃ ኢላላህ ከዛ ቁርአንን ከማንበብ የሱን አያ ከማንበብ ሙእሚንነት ምልክቶቹ ሁሌ የሱን አንቀጾች ማነብነብ ከዛስ وعلى ربهم يتوكلون ይልና ከዛ አይቆምም እዚህ ጋር الذين يقيمون الصلاة ومما رزقناهم ينفقون ሰላትን ሚያቆሙ ሸክልይም ሆነ በኹሹዕ ሰገዱ አልሰገዱ በኹሹዕ መስገድ ከፍ ያለ የሰላትን ጣም የሚሰጥና ደረጃን የሚያሳድግ ቢሆንም ግን እንደ ዑቡድያ እንደ ታዛዥነት ስለተባሉ የሚሰሩ ስሩ ስለተባሉ የሚሰሩ يقيمون الصلاة ከዛ ሰው ሚማ ረዘቅናሁም ينفقون አላህ ከረዘቃቸው ነገር ደግሞ የሚሰጡ አላህ ከረዘቃቸው ገንዘብ አሊያም አላህ ከረዘቃቸው ዕውቀት ወይም አላህ ከረዘቃቸው ጊዜ ወይም አላህ ከረዘቃቸው ስኪል ችሎታ አላህ ከረዘቃቸው ታለንት አላህ ከረዘቃቸው ኤኒ ሪሶርስ የሚጨበጥም ሆነ የማይጨበጥ ኤክስፒሪየንስ ሊሆን ይችላል ተሞክሮ ፕሮፌሽን ينفقون የሚሰጡ ማንንም ብለው አላህም ብለው አለና አላህ እነሱ ናቸው ኡላኢከ ሁሙል ሙእሚኑን ሐቃ ትክክለኛ ሙእሚኖች እነሱ ናቸው ለሁም መግፊረቱን من ربهم ومغفرة ورزق كريم ደረጃ አላቸው ሪዝቅ አላቸው መግፊራ አላቸው አለ ሶስቱም ነገር አላቸው ይሄን በመስራታቸው መግፊራ ሁሉ አብሯቸው ይጓዛል የሪዝቃቸውን ጉዳይ አላህ ኃላፊነት ወስዷል ደረጃቸውም አላህ ዘንድ ከፍ ይላል እነዚህ ናቸው እናንተ ይሄንን መስፈርት ስላሟላችሁ ቅድም ያልኩትን ሳይኮሎጂካል ፊዚካልና ስፒሪቹዋል ፕሪፓሬሽን ራሴ ተወጣሁ ተደረኩላችሁ ከዛ ነጋ ጦርነቱ ተጀመረ ፍልሚያው ተጀመረ ፍልሚያው ሲጀመር ولم تقتلوهم ولكن الله قتلهم وما رميت إذ رميت ولكن الله رمى ተረጋገጠ አሁንም አላህ እንደሆነ በገደልክ ጊዜ አንተ አይደለህም የገደልከው አላህ ነው وما رميت ያችን አፈር ዘግነህ በበተንክ ጊዜ
በአንተ እጅ ላይ እኛ በተናት እንጂ አንተ አይደለህም የበተንካት። ወማ ረመይተ ኢዝ ረመይተ በበተንክ ጊዜ አልበተንክም አንተ ወላኪን አላህ ረማ አላህን የበተነው። ያቺ አፈር በፊዚካል በእኛ እይታ በእኛ ሎጂክና ምድራዊ ሪዝን ኢንኮምፓስ ልታደርግና ልትሰራጭ ከምትችለው ዲያሜትር ስፔስ በላይ አለፈ ብላ ተሰራጨች። ለምን? ያ ኢማን አያችሁ እንዴት አድርጎ ኢሰንስን እንደሚቀይር። እኛ ሪያሊቲ ብለን የምንለው ነገር በአይናችን የምናየው ሪያሊቲ የኛ ሪያሊቲ ነው እንጂ ሪያሊቲ ሐቂቃ ሌላ ነው። ኢማን ሲጨመርበት ያለ ሌየር ኦፍ ሪያሊቲ አለ። በነገራችን ላይ ሐቂቃ የሚለውን ቃል ሪያሊቲ ብሎ መተርጎም ይቸግራል። ምክንያቱም ሪያሊቲ ብዙ እንግሊዘኛ ቃላቶች ከግሪክ ወይም ከላቲን ወርድ ኢቮልቭ አድርገው ሲመጡ ቃሉ ራሱ የሚይዘው የራሱ ኤፒስቴሞሎጂም የራሱ እንትን አለው። ሬስት ከሚለው ሪያሊቲ የመጣበት ፕሮሰስን ስናየው ለመግባቢያ ቃሉን እንጠቀመዋለን እንጂ ሐቂቃን አይወክልም። በእስልምና ሐቂቃ ነው የሚባለው እውነታ። ያን እውነታ ምክንያቱም ሪያሊቲ በፊዚካል ዓለም ውስጥ ያለን እውነታ የሚወክል ቃል ስለሆነ ነው። ሐቂቃ ግን ትክክለኛውን ሪያሊቲ የሚወክል ነው። እኛ የተገደብንበትን ሳይሆን ያልተገደብንበትን እኛ ሪልም ውጪ የሆነውን ግን በኢማን የምንደርስበትንም ሐቂቃ ይዞ ስለመጣ ነው። ለዚህ ነው ሪያሊቲ የሚለውን ቃል ቁርአን አያውቀውም፣ ግን እንደ መግባቢያ እንድንጠቀመው ነውና ያቺ አፈር በዛ ደረጃ ተበተነች። ይሄ ሁሉ ክስተት ተከሰተ። ከዛ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ ሰዓቴ ካለቀ አላቅም፣ ምናልባት ኡስታዝ መሐመድ ስንት ደቂቃ አለኝ? ብን መሊክ አንድ 7 ደቂቃ አለ ኢንሻአላህ። እንደ ሁኔታው ግን መጨረስ ይችላል። አብሽር ኸይር ኢንሻአላህ። ነብያችን ሰለላሁ ዐለይሂ ወሰለም የበድርን ዘመቻ በሚያካሂዱበት ወቅት ከዘመቻው ዙሪያ ራቅ ብሎ ያሉ ተራራዎች ላይ አንድ ይህንን ክስተት የሚመለከት ሰው ነበር ቁጭ ብሎ። ይሄ ሰው የዛው አካባቢ ሰው ነው። እዛው አካባቢ ተራራዎቹ አካባቢ ሪሞቱ አካባቢ ላይ የሚኖር ሰው ነው። በጣም በብዙ ርቀት ከዘመቻው ሆኖ ተራራው አናት ላይ ቁጭ ብሎ ኮረብታዎች ላይ ቁጭ ብሎ ክስተቱን የሚመለከት ሰው ነው። ይሄ ሰው ያያል በሁለቱ አካላት መካከል የሚደረገውን ውጊያ። ከዛም ሙእሚኖች ባገኙት ፊዚካል፣ ስፒሪቹዋል፣ ሳይኮሎጂካል ፕሪፓሬሽን በኢማን ፓወር አፈርን እንደዛ የሚያደርግ አንድ እፍኝን አፈር በዛ ሁኔታ ውስጥ የመላእክቶች መውረድ ይሄ ሁሉ ክስተት አላህ አድርጎላቸው እነዛኞቹ ሲሸሹ ያይና ማ ረአይቱከ اليوم عجبا ፈሩ منه كالنساء ኢላ ብቻውን ያላት ይሄ ሰው ኢብኑ አሸም ምንድን ያለው? በህይወቴ እንደዚህ አይነት አስገራሚ ቀን አይቼ አላቅም። የሆኑ ጥቂት ሰዎች ይሄንን ሁሉ አግዞ የመጣ ይሄንን ሁሉ ማቴሪያል ፕሪፓሬሽን እና የሰው ቁጥር ይዞ የመጣን አካል እንደዚህ ፊታቸውን አዙረው ያው እንግዲህ በባህላቸው ምን ብሎ ነው የገለጸው? እሱ ፈሩ منهم ከኒሳእ ነው ያለው። እነዚህ ዞረው ሮጡ ብሎ ነው የገለጸው ዳይሬክት አገላለጹና እንዲህ ዞረው ልብሳቸውን ሰብስበው ሲሮጡ ይሄ ሁሉ ህዝብ ሲሸሽ እኔ በህይወቴ እንዲህ አይነት ነገር አይቼ አላቅም ብሎ ተናግሯል። ይሄ ኢብኑ አሸምና ነብያችን ሰለላሁ ዐለይሂ ወሰለም በድርን ዘመቻ ድል አድርገው መዲና ከተመለሱ በኋላ ይሄ ሰው ወደ ከተማ ሊሄድ ብሎ ወደ መዲና መጥቶ ነብያችንን ሰለላሁ ዐለይሂ ወሰለም መንገድ ላይ ያያቸዋል። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ገና ፊት ለፊት እንዳዩት አንተ ኢብኑ አሸም አሉት። አንተ ኢብኑ አሸም አይደለህም ወይ አሉ። እንዴት አወክ ስሜን? እዚህ እኮ አሁን መምጣቴ ነው ብሎ ሲል አንተ ያ ማ ረአይቱከ اليوم عجبا ፈሩ منهم كالنساء ያልከው ሰው አይደለህም እንዴ አሉት። ሲሉት ደነገጠ። ይሄንን ነገር ስል በዛ ርቀት ላይ ሆኜ ነው ያልኩት።
ማንንም ሰው በዙሪያ አልነበረም። ይሄ መልእክተኛ ይሄ ሰው እንዴት አድርጎ ይሄን ነገር ሊያውቅ ቻለ አለና በኋላ ይሄ ሰው እስልምናን ተቀብሎ መዲና ላይ የሙስሊሙ ማህበረሰብ አካል ሆኖ ኖሯል። ምንድነው ከዚህ የምንወስደው? አላህ Subhanahu Wa Ta'ala የሊደሩን የመልእክተኛውን የኮማንደሩን የሙሐመድን ሰለላሁ ዐለይሂ ወሰለም ከሚታሰበው በላይ ሪያሊቲውን ኢንኮምፓስ እንዲያደርጉ ጆሮአቸው እኛ ከምናቀው ግን ሐቂቃ ከምንለው ሐቂቃው ግን እሱ ብቻ አይደለም። የጆሮአችን የማዳመጥ ምንድነው የሚባለው ይሄ በጆሮ አምፕሊቲዩድ ምናምን የሚባል ነገር አለ። የመስማት ሬንጅ፣ የአይናችን የማየት ሬንጅ፣ አምስቱ ህዋሳቶቻችን ሊደርሱበት ከሚችሉት በላይ የሆነ ግን አላህ ለሰው ልጅ የፈቀደው አቅም ምን ሲኖር ኢማን ሲኖር እንደሚኖራቸው አላህ የፈቀደውን አቅም ተጎናጽፈው በዚህ ሁሉ በሜቢ 1 ኪሎ ሜትር ሊሆን በሚችል ኪሎ ሜትር መሆን በሚችል ሬዲየስ ውስጥ ኢንኮምፓስ እያደረጉ አካተው በሳቸው ፎከስ ስር ገብቶላቸው የሚመሩ የነበሩ ነበሩ መልእክተኛው ያንን እለት ማለት ነው። የኢማንን ሚስጥር ተመልከቱ እንዴት እንዳደረገው አላህ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ዘመቻውን በዚህ ሁኔታ አካሄዱት። በኋላም አላህ Subhanahu Wa Ta'ala የምርኮ ክፍፍል ጉዳይ ተነሳ። ተመልከቱ ትግሎች የሚሞቱት በምርኮ ክፍፍል ጊዜ ነው። ታሪክ የሚቀይሩ ክስተቶችን የሙሐመድ ኡመቶች በተለያዩ ቦታ ላይ በታሪክ በተለያዩ ዘመኖች ኢምፓየሮች ከኡመያ ዳይናስቲ ጀምሮ አባሲያ፣ ዑስማንያ፣ መምሉክ ምኑ ሰልጁቅ እያላችሁ በታሪክ የተከሰቱ ክስተቶችን ብትቆጥሯቸው ምርኮን በመከፋፈል ትግሎች እንዴት እንደሚሞቱ ምርኮ አንዱ ቦታው ላይ የተገኘ ንብረት ምርኮ ነው። ሌላኛው ግን የሪኮግኒሽን ምርኮ ነው። በተደረገ ትግል ውስጥ የሚፈለግ ሪኮግኒሽን በፖስት ዋር ፔሪድ ላይ ሪኮግናይዝ የመደረግ ጉዳይ ከገኒማ ነው የሚቆጠረው፣ ከምርኮ ነው የሚቆጠረው። አንድም ከጦርነቱ በኋላ የሚገባኝን ነገር አላገኘሁም በማቴሪያልም በማህበረሰብ ሪኮግናይዝ በመደረግም እንደ ጀግና በመታየትም ለትግሉ የተደረገውን አስተዋጽኦ ምንድነው ሪኮግናይዝ በመደረግ እና ባለመደረግ በሚፈጠሩ ውዝግቦች ምርኮ በመከፋፈል ታይም በሚፈጠሩ ጭቅጭቆች ስንት የተለፋባቸው ትግሎች አቅጣጫቸውን ይስታሉ ወይ ደግሞ አውትካማቸውና ኢምፓክታቸው ሊሆን ከሚችለው አንፃር በጣም ያነሰ ይሆናል። አላህ እሱንም አካተተልን በድር ላይ ገና ሲጀምር ምን ብሏል? يسألونك عن الأنفال قل الأنفال لله والرسول አይመለከታችሁም በላቸው። መጀመሪያ ስለሱ እርሱት በላቸው። ከዛ በኋላ መጨረሻ ላይ ግን በታዘዝከው መንገድ አንተ ትሰራዋለህ። እነሱ ግን አንዳችም ነገር አብሶሉት የሆነ መቆራረጥ ከሱ ጋር ይቆራረጡና ወተቁላህ ወአስሊሑ ذات بينكم واطيعوا الله ورسوله ብቻ ላይ ያተኩሩ። ምንድነው? አንደኛ በግላቸው ተጠንቅቀው በተቅዋ ይንቀሳቀሱ። አብሯቸው ከሚታገሉ ወንድሞቻቸው ጋር ሁሌ ችግር ሊኖር ስለሚችል ወአስሊሑ ذات بينكم እንዳይረሱ። ከዛ ደግሞ واطيعوا الله ورسوله አብሯቸው ይኑር። የምርኮን ጉዳይ እርሱት በላቸው። ቁርጥ ነው ያደረገው ሊላሂ ወረሱል ብሎ ቆረጠው ከነሱ። በኋላ ከዘመቻው በኋላ ግን ያምርኮ እዛ ሜዳ ላይ ብቻ ለተገኘ አካል አይደለም የተከፋፈለው። እንደምታውቁት ኹሙስ ይላል ቁርአን ሲጠቅሰው 20%ቱ በጦር አውድማ ላይ ላልነበሩ አካላት ነው የተዳረሰው። ለምን? እነሱ ለዛ ጦርነት አስተዋጽኦ ነበራቸው እዛ ቦታ ላይ ባይገኙም።
ስለዚህ አላህ Subhanahu Wa Ta'ala እዛ የተገኙትን ብቻ ሳይሆን እዛ ያልተገኙትንም አስተዋጽኦ ሪኮግናይዝ የሚያደርግ የምርኮ ክፍፍል ሞዴል አስቀመጠላቸው አላህ። እነዛ መንገደኛ የሆኑት ቁጭ ብለው ዱዓ ሲያደርጉ የነበሩት ደካማ የነበሩት ምስኪን የነበሩት ይሄ ነገር እናንተ ስትወጡ በዛ ሆኖ በምኞትም በዱዓም በእንትንም አብራችሁ ሲጓጉ ድላችሁን ለመስማት የነበሩት እነሱ አስተዋጽኦ አላቸው። 80% እዛው ተከፋፈለ፣ 20% ወደሚሄደው ሄደ። ምንም አይነት ትግሉ በዚህ የገኒማ ብዙ የዓለማችንን የማህበረሰባችንን ትግሎች ያመከነ የምርኮ ክፍፍል ጉዳይን እዚህ ጋር ግን አላህ በስኬት እንዲጠናቀቅ አደረገው። እንግዲህ ሰዓት ያልቋል። ሳይክሉን ለመሙላት ሙእሚኖቹ ይሄንን በሁለተኛው አመት ላይ ታሪኩ ብዙ ነው። በነገራችን ላይ ወደ መዲና ሲመለሱ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር የመዲና ህዝብ ሊቀበላቸው ወጥቶ ያጨበጨበ ሲቀበላቸው አንድ ወጣት ألا تباركون لنا إنما لقينا عجائز سلعا فذبحناهم كالخراف አለ። ምንድነው የምታካብዱት እንደዚህ ያጨበጨበችሁ የምትቀበሉ? የሆኑ እኮ ሽማግሌ ራስ በረሃዎችን አገኘን በሰይፍ እንደበጋረድናቸው መጣን ምንድነው ቢግ ዲል ምናምን እያለ ሲያወራ ነብያችን ሰለላሁ ዐለይሂ ወሰለም ሰምቡትና ተቁል هذا አሉት። ይሄን አትበል ኡላኢከ الመላእ እዛ ቦታ ላይ የሞቱት መላእ ጭንቅላቶቹ ናቸው። የተንኮሉ የሸሩ ምንጮች ሸራቢዎች ናቸው የወደቁት። ይሄ ታሪክን ይቀየራል እንደምታየው አይደለም ብለው አስተካከሉት። እንግዲህ ምርኮ ሲባል ምንድነው? መዲና እነሱን ሊቀበል የወጣውን ህዝብ ተመልከቱት። ለትግሉ የነበረውን አስተዋጽኦ አላህ እዛ ውስጥም ያንን ያሳያል። ቀን ተለወጠ፣ የኡሁድ ቀን መጣ፣ ሄዱ። የኡሁድ ቀን ዘመቻው ተጀመረ። ነብያችን ሰለላሁ ዐለይሂ ወሰለም አሸንፈን ምርኮ ስንሰበስብም ሸሂድ ሆነን ወድቀን ሬሳችንን አሙራ ሲበላውም ብትመለከቱ ቦታችሁን አትልቀቁ ያሏቸው ቀስተኞች ያችን ተራራ ለቀው በመውረዳቸው የተፈጠረውን ክስተት ታውቁታላችሁ። የወረደባቸውን መዓት ያ መዓት ወረደባቸው ትዕዛዝም ባለማክበር ውስጥ አላህ Subhanahu Wa Ta'ala ያኔ ነው። ያ ሁሉ ታሪኩ ረጅም ነው፣ እዛ ውስጥ አልገባም። ከተርበተበቱና የሚደርስባቸው ነገር ከደረሰባቸው በኋላ አላህ ሲዳስስ ወደ ኋላ ወላ ተሂኑ ወላ ተህዘኑ وأنتم الأعلون إن كنتم مؤمنين إن يمسسكم الله قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين وليمحص الله الذين آمنوا ويمحق الكافرين بلو أهونم የጎደለችዋን የለርኒንግ ሳይክሏን አያችሁ። ኦሪየንቴሽናቸው ለአንዴና ለመጨረሻ ጊዜ አረጋገጠላቸው፣ አስተካከለላቸው። ምንድነው ያለው? ሉዝ በማረጋችሁ ውስጥ ዲፊት እንደሆናችሁ ሽንፈትን አያችሁ። ለምንድነው እሱ በዚህ ውስጥ ሽንፈትን ያያችሁት? ለምን ድልን አትመለከቱም? ልክ በድር ላይ ድልን እንዳያችሁት አሁንም ለምን ድልን ማየት አቃታችሁ? ተው እንጂ ወላ ተሂኑ ወላ ተህዘኑ። አሁንም እኮ ስቲል አሁንም ድረስ وأنتم الأعلون إن كنتم مؤمنين ሙእሚንነታችሁ አሁንም ካልተፋቀችና ካለች አሁንም ያኔ አዕለውን እንደነበራችሁ አሁንም አንቱም الأعلون ናችሁ። ይሄ እኮ የደረሰባችሁ የመልእክተኛው ጥርስ መሰበር ያ ሁሉ ነገር ሲደርስባቸው ተገድለዋል እስኪባል የተወራው ወሬ ምናምን 70 ቦታ ነው ምናምን ቦታ የቆሰለው ሰሃቢ ሁሉንም ነገር አላህ ተቃሎ ምን አላቸው? ወይየምሰስኩም ቀርሁን የሆነ ቆስል ቢያገኛችሁ فقد مس القوم قرح مثله ይሄን የሚመስል ቆስል እኮ ሌላውንም ከዚህ በፊት አግኝቶታል። እንግዲህ ዓሊሞቹ ሲናገሩ የበድር ዕለት ሙሽሪኮቹን የገጠማቸው ቆስል ነው።
እናንተን ደግሞ ዛሬ ገጠማችሁ ያ ቁስል እነሱን ያኔ ገጠማቸው አሁን እናንተን ገጠማችሁ وتلك الايام نداولها بين الناس ሪያሊቲና እውነታ አልተቀየረም ሚዛን አልተቀየረም በሰዎች መካከል ቀን ብቻ ነች የተገለበጠችው ቀኗን ብቻ በሰዎች መካከል ለወጥናት وتلك الايام نداولها እቺ ቀን በሁለተኛው ዓመተ ሂጅራ እቺ ቀን ሌሎች አካሎች ላይ አርፋ ነበር እቺ ቀን ደግሞ ዛሬ እናንተ ላይ ያረፈች ፊዚካል ውጫዊ ክስተት ነው የተቀየረው ያኔ በሹክር ሄዳችሁ ኢማን ነው አሁን ደግሞ በሰብር ከሄዳችሁ ኢማን ነው የሹክር መንገድ ወደ ኢማን ይወስዳል የሰብር መንገድ ወደ ኢማን ይወስዳል ስለዚህ ይሄን ግን እኔ ያረኩት አላቸው አላህ وليمحص الله الذين آمنوا ويمحق الكافرين يمحص يمحق ሁለት ቃል አያችሁት ሁለቱም በነገራችን ላይ ትርጉሙ ፕሮሰስን ነው የሚያሳየው وليمحص الله الذين آمنوا ማለት ልክ ወርቅ ብረት እሳት ውስጥ ተከቶ ተነጥሮ ፒዩሪፋይድ የሆነ የሚሄድበት gradual process happen አደረገ እናንተ ጋር ያ ሂት የመመታት በሙቀት ተመቶ ወደ ፒዩሪቲ ሲወስድ መንገዱ ይመህሳ በሚለው እነሱ ጋር ደግሞ የምሐቀ እነሱ ጋር ደግሞ ብሌሲንጋቸውን የሚያጠፋ ኢሰንሱን ዌስት የሚያደርግ gradual በሂት በመመታት የሚመጣ gradual process happen ያደረገው ላጣራችሁ ፈልጌ ነው ይሄን ያደረኩት ንፍቅና ካለ ምናልባት አሮጋንስ ካለ ውስጣችሁ የተራረፈ ነገር ካለ ይሄኛው ይሻላችኋል በዚህኛው ወቅት ጉጉት ለዱንያ ያለ ግሪዲነስ ካለ ለምርኮ ትዕዛዝን አስጥሶ የሚያስሮጥ ይሄ ምርኮን ብላችሁ ትዕዛዝን አሸንፈንም ምርኮስን ሰበስብ ሞተንም ከሸሂዶች ሆነንም አሞራ ሲበላን በሚል ደረጃ የተገለጸን ትዕዛዝ ጥሎ መሄድ አሁን የተፈጠረ አይደለም እሁድ ላይ ከበድር ተርፎ ተራርፎ ውስጣችሁ ይዛችሁት የመጣችሁት ነውና ዛሬ ላጸዳላችሁ ፈለኩ ስለዚህ እንዲጸዳላችሁ ብዬ በዚህኛው ሳይድ አረኳችሁ ቀንን ገለበጥኳት وتلك الايام نداولها بين الناس ስለዚህ እናንተን ويمحص الله الذين امنوا ويمحق الكافرين አልኳችሁ ስለዚህ ለምንድን ነው እሱ ይሄንን በዚህ መልኩ የማታዩ ይሰማል ድምጼ ይሰማል ሶሪ እና ይሄንን ሌሰን በእሁድ ላይ አላህ Subhanahu Wa Ta'ala ሞላው ሶ ዛሬ ላይ ሆነን بين البدر والأحد ውስጥ ታላቅ እውነት አለ አያችሁ በሁለቱ መካከል ያለን እዚህ ሁለት ታላላቅ ክስተቶች መካከል አንድ የሞላን ሳይክል ማየት መቻል አለብን ስፓርኩ ላይቱ የተለኮሰው በድር ላይ ነው የእውነት የሐቂቃ ላይት በድር ላይ ሄዶ ያ ላይት ሞላ ሙሉ ፒክቸሩ ታየ ምድር ላይ ስንኖር ቀን ዛሬ በእኛ ላይ የሆነችው ነገር አንድ ይሆናል ነገ ደግሞ ያቺ ቀን ተቀየራ በእኛ መሃል وتلك الايام نداولها بين الناس ሌላ ትሆናለች ግን ማይቀየረው ፐርማነንት እውነታ ፐርማነንት ሪያሊቲ ድል የሚገኘው በሙእሚንነት ነው የበላይነት የሚረጋገጠው በሙእሚንነት ነው በላይነት የበላይነት በውጤት ውስጥ አይደለም በፕሮሰስ ውስጥ ነው ቁርአን የምድርን ህግ ካስቀመጠበት አንዱ ነገር ድልን ቪክትሪን የበላይነትን ከውጤት ቀምቶ ለፕሮሰስ መስጠቱ ነው ለዛ ነው እዛው ቁርአን ላይ ወመን ነስሩ ኢላ ሚን ዒንዲላህ ስለ ውጤት አይመለከታችሁም ላ
تشغلوا نفساتكم بيزي أتارجو بموعد النصر بنصرك أتارو مشينو بميل يلقونس بموقعكم بين الحق والباطل بحقنا بباطل بوزيشناتكم يتنو بوزيشني بميلو بيزي هونو يتبالو لزينو سلزي أهم بتلي بعلنبت وقت إيه بتلي بعد أكتوبر 7 بالله على مست يتفتر على تلواواج هنا رياليتي مسلموች የሆነን ነገር ዛሬ እንዴት ሆኖ አደረ ብለው ይሄኛው አካል እንዲ ፈጥሮ የበላይ ሆኖ ብለው ጠዋት ዜና ለመስማት ሲጓጉ የሚሰሙት ዜና ደግሞ በተቃራኒ ይሆናል እንደውም አላህ ይረዳቸውም እንዴ ይላሉ አላህማ ምን አለ ዛጋ ويتخذ ምንድን ያለው ዛጋ وإن يمسسكم قرح فقد مس القوم قرح مثله وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين الله يامنوتن للي بما من لي هونو دمو يهيدوتن شهداءوچن دمو ليزبت نوچن قن يفلغات اچن ነገር ይፈልጋት የሄዱትም በድል ሄደዋል ሸሂድ ሆነው ሙእሚንነትን አስጠብቀው የቀሩትም በድል ላይ ናቸው ሶ የበላይነቱና ድሉ አያችሁት መሐላችሁ አለ ፕሮሰሱ ላይ አለ አይናችሁን እዛ ላይ ያደረጋችሁ ቀንና የኡነት እንደዛ የሆናችሁ ቀን አላህ Subhanahu Wa Ta'ala ሌላውን ነገር ራሱ ያስኬደዋል ልክ ዛሬ ጁምዓ ነው ሌሊተል ጁምዓ ነው ልክ ወደ ዋሻው ሲገቡ የዋሻው ወጣቶች አንዲት ቃል ነው የተናገሩት ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا እኛ ወደ ዋሻው እየገባን ነው ከሲስተሙ ተስፋ ቆርጠናል ሀዳራው ሲቪላይዜሽኑ በሙሉ አንተን የሚጻረር ነው ከሱ ምንም እንጥፍጣፊ ምን ጠብቀው ተስፋ ስለሌለን ወደዚህ ዋሻ መተናል ስለዚህ من لدنك رحمة آتنا رحمة አላሉም ሚለዱን ከሚል ቃል ጨመሩበት ሚለዱን ከማለት አብሶሉትሊ ከሲስተሙ ምንም የሌለው የሆነና ካንተ ብቻ የሆነ ረህማ ከዛስ وهيئ لنا من أمرنا رشدا በጉዳያችን ላይ ደግሞ አስተናባሪው ፕሮሰሱን ማኔጅ ማድረግ ማስተናበር ፕሮሲጀሩን መምራት በሙሉን ደግሞ ኃላፊነት አንተ ወሰድልን وهيئ لنا من أمرنا رشدا በሂደቱ ደግሞ የሚመጣውን ውጤት ረሸዳ ይሁነን አንተው አድርግልን ብለው እጅ እንደሰጡትና ራሳቸውን ለአላህ እንደሰጡትና ከዛ አላህ በእንቅልፍ እንደወሰዳቸው ወጣቶች አላህ Subhanahu Wa Ta'ala እንዴት አድርጎ አምሩን እንዳያዘው ነው የምታዩት በበድር ላይ ኡሁድም ላይ የሆነው ነገር ያው ነው እና አሁንም ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين የምትላዋ አንቀጽ እነዚህን ታሪኮች ካየን በኋላ ሪሊ የምናይበት መንገድ ምን መሆን አለበት የሚለውን አላህ እንዲያሳየን ከመለመን ጋር ነው ይሄንን ለመናገር ያሰብኩት ያው አላህ Subhanahu Wa Ta'ala በረካ ያደርግበትና አላህ Subhanahu Wa Ta'ala በትክክል የምናይበትን فهمنا በትክክል የምናይበትን ፍቃድ ከሱ ዘንድ እንዲሰጠን እንለምነዋለን والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه وسلم الله 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 ما شاء الله انجينير بن ملك عبدو جزاك الله خير በጣም በሚገርም እይታና መልከታ ነው ነገሮችን እንድናይ እንድንገነዘብ ያደረከን እጥር ምጥን ያለ ቢሆንም ብዙ ነገሮችን ነካክታቸዋል ፕላስ እስከዛሬ ከምንሰማው ከምናየው በተለየ መልኩ ደግሞ ይህንን የበድር ክስተት ከኡሁድም ክስተት ጋር አገናኝተ እንዴት ነው ኢማንን መገንዘብ ያለብን ከኛ ተጨባጭ ጋራ ዋቂዒ ጋር በምን አይነት መልኩ ነው የተለያየው አላህ የሚፈልገው ኢን ኩንቱም ሙእሚኒን ያለው
አትዘኑ፣ አትስነፉ፣ አትድከሙ። ይሄ እንደዚህ አይነት ትግል በሚያጋጥምበት ጊዜ ብቻ ሳይሆን የህይወት መርህ ነው። ኢንኩንቱም ሙእሚኒን በህይወት ላይ የሚያጋጥም ማንኛውም አይነት መሰናክል በግልም ይሁን በቤተሰብም ይሁን በኮሚዩኒቲ ደረጃ በሀገር አቀፍ በአለም አቀፍ ደረጃ ለሚያጋጥሙ ችግሮች ትልቁ መፍትሄ ኢማን ነው። ግን አላህ የሚናገረው ኢማንና እኛ አለን የምንለው ኢማን አንድ አይነት ነው ወይ? እውነት ደፍረን ለመናገር ያስችለናል ወይ? እስከዛሬ ድረስ ኢማን አለን ብለን ክሌም እያደረግን ነስር ለምንድን ነው የራቀን ብለን ስንጠይቅ አላህ በሚፈልገው ደረጃ ላይ ኢማኑ ስላለን ነው ወይ? የሚፈለጉ ክራይቴሪያዎች የተሟሉበት ኢማን ስላለን ነው ወይ? ወይንስ ብንመልክ እንዳስቀመጥከው እንዲሁ ዝም ብለን ከጠረጴዛ ላይ እንደተነሳ ወይም ከሆነ ማስቀመጫ እቃ ላይ እንደተነሳ እቃ አንስተን የኛ እንዳደረግ ነው ከወላጆቻችን ተቀብለን ከማህበረሰቡ ተቀብለን ለማጣጣም ኮሚትድ ሆነን የተወሰነ ስራ ሳንሰራ ዝም ብለን በራሳችን አምነናል ብለን አላህ በማያውቀው ቁርአኑ በማያውቀው መንገድ ኢማን እንዳለን ክሌም እያደረግን ነው ወይ? ይህንን ነገር ስለሆነ ነው የምናያቸው ፈተናዎችም የምናያቸው ክፍተቶችም በኡማው ላይ እየተጋረጠ ያለው በሁሉም ደረጃ። ሱረቱል አንፋልን በመጥቀስ እንደ ግለሰብ በተቅዋ የተገነባ ስብዕና በሚፈለገው ደረጃ ባለመኖሩ፣ እንደ ማህበረሰብ በመሐከላችን ትስስርን፣ ወንድማማችነትን፣ እህትማማችንን የሚያጠናክር ግንኙነት ባለመኖሩ፣ ሰጥ ለጥ ብለን ደግሞ ምንም አይነት ምክንያት ኤክስኪውዝ ሳናበዛ ለአላህና ለመልእክተኛው ትእዛዝ እጃችንን ሳንሰጥ በመቅረታችን የሚመጡ ክፍተቶች በሙሉ እነዚህ ናቸው። አላ ኩሊ ሐል ብዙ ነገሮችን ነው የዳሰሰው ወንድማችን ብን መልክ ባረከላሁ ፊክ። ጥያቄ ካላችሁ ወንድሞች እህቶች እርግጠኛ ነኝ ጠለቅ ያለ እይታ ነው የተከታተል ነው። ያልገባን ነገር ካለ ኢንሻአላህ የተወሰኑ ደቂቃዎች አሉ ተጨማሪ ሐሳቦችም ካሉ ማቅረብ ትችላላችሁና ኢንሻአላህ መድረኩ ክፍት ነው ወንድሞች እህቶች። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. زيبا نور مرحبا. جزاكم الله خير. በጣም ታች የሆነ ትምህርት ነው። ላይክ የሆነ ቦታ ነው የወሰደኝ ላይክ ራሴን እንድፈትሸውና ላይክ ምን እያደረኩ ነው ያለሁት እንድል አድርጎኛልና ጀዛኩም الله خير። ይህ ትምህርት እንደው ቢደገምና ላይክ በጣም አስፈላጊ ነገር ስለሆነ ሁላችንም እንዴት አድርገን ላይክ ተቅዋን መያዝ እንዳለብን እንዴት አድርገን ላይክ ትክክለኛ ሙእሚንን ለማለት የሚያስይዘን መንገድ የሚያስይዘን ትምህርት ነውና ጀዛኩሙላህ ኸይር። እንደው ቢደገም ከረመዳንም በኋላ ቢሆን ፕሮግራም ብታረጉበት በጣም ጀዛኩሙላህ ኸይር ጠይቃለሁ። መርሐባ ዘይባ ጀዛኪላህ ኸይር። ቆንጆ ሐሳብ ነው ማሻአላህ። በነገራችን ላይ ያው በፌስቡክም ቀጥታ እየተላለፈ ነው። እንደገና ጊዜ ኖሯችሁ ማዳመጥ ከፈለጋችሁ ፌስቡክ ላይ ማግኘት ትችላላችሁ። ከዛ በተረፈ ኢንሻአላህ ኦልሞስት በተለያየ መልኩ የተለያዩ ወንድሞችና እህቶች ቀጥታም በዚህ መድረክም ላይ በሌላም መንገድ እያገኙን ነው። እነዚህ ትምህርቶች ቢደገሙ በሰፊው ቢቀርቡ የመሳሰሉት ኮሜንቶች ይቀርባሉ። ኢንሻአላህ ሁኔታዎችን እያመቻቸን የሚቀርቡበትን መንገድ እናያለን። ጀዛኪላህ ኸይር ዘይባ። ሌላ ጥያቄ ወይም ሐሳብ ያለው ወንድም እህት? መርሐባ። ተጨማሪ ጥያቄ ወይም ሐሳብ
የለንም የሚል ይመስላል። ኢንሻአላህ ወንድም ብን መሊክ ማጠቃለያ ሐሳቡን ያቀርብና ዱዓ አድርጎልን የሚዘጋው ይሆናል። ግን እንዲሁ አንድ ነጥብ ለማስቀመጥ ያው ብዙ ጊዜ እኛ ያው የምናያቸው ተጨባጮቻችን አሉ ሁሉም ቦታ ላይ ማለት ነው። በሀገራችንም ደረጃ ሆነ በዓለም አቀፍ ደረጃ ሙስሊሞች ላይ የምናያቸው ችግሮች እዛም እዚህም የምንሰማቸው ነገሮች አንዳንዴ ተስፋ የሚያስቆርጡ ይሆናሉ። አንዳንድ ጊዜ ልክ እኛ የዛ አካል እንዳልሆንን አይነት ነገር ፊል አድርገን ያኒ ምንም የማይሰማን በቃ በድን አይነት ነገር የምንሆንባቸው ሁኔታዎችም ይስተዋላሉ። ከዛ በተረፈ እንግዲህ ትንሽም ደግሞ ከተሰማን من لم يهتم بأمور المسلمين فليس منهم የትም ቦታ ላይ ያለ ሙስሊም ወገኑ ተጨቁኖ ተርቦ ተቸግሮ መብቱን አጥቶ እንዲህ ነፃነትን ሲያጣ ተሰምቶት ሌላ ቦታ ላይ ያለ ሙስሊም ወንድም እህቴ እያለ ዱዓ የሚያደርግ ከሆነ ቢያንስ በዱዓ እንኳን የሚያስታውስ ከሆነ ትልቅ ነገር ነው። ለዚህ ሁሉ ግን ያቺ የኢማን ጭላንጭል ትፈልጋለች። ምናልባት እኛ የምንፈልገውን ውጤት በእኛ ዘመን በእኛ ዋቂዕ አሁን ባለንበት ተጨባጫችን ላናየው እንችላለን። በአላህ ፍቃድም ሊታይ ይችላል። የትም ቦታ ላይ ያለ ሙስሊም ብቻ አይደለም፣ ሙስሊም ያልሆነ ሰው ራሱ መበደል የለበትም፣ መሰቃየት የለበትም፣ መቸገር የለበትም። ለጠላትም እንኳን ቢሆን ጠላት ለሚባል አካል እንኳን ቢሆን እድል ይሰጠዋል። እንዲሁ ዝም ብሎ እርምጃ አይወሰድበትም። ጠላት እንኳን መብትን የሚጋፈጥ እንኳን ቢሆን ማለት ነው። እና እንደዚህ አይነት ባህሪ ያለው እንደዚህ አይነት መገለጫ ያለው ዲን ይዘን ማንነታችንን ትክክለኛ እኛን የሚገልጸውን የዲናችንን ባህሪ ሳናንጸባርቅ እንቆይና እንደዚህ አይነት ችግሮች በየቦታው ላይ ሲሰሙ ተስፋ ከመቁረጥም ሊሆን ይችላል፣ ኮንፊደንስ ከማጣትም ሊሆን ይችላል። ሐታ ኖ ትክክል አይደለም ብለን እንኳን ለመጋፈጥ አንደፍርም። በቃ የሆነ ነገር ልባል ይችላል፣ የሆነ ነገር ሊደረግ ይችላል የሚሉ አይነት። በሚገርም መንገድ ግን ሙስሊም ያልሆኑቱ አካላት ሙስሊሙ ሊናገራቸው ኖ ብሎ ድምጹን ሊያሰማባቸው የሚችላቸውን ነገሮች ፊት ለፊት አንግበው ሲናገሩ እናያለን። ሙስሊሙ የራሱ መብት በሆነ ጉዳይ ላይ ሌሎች ፊት ለፊት ወጥተው ድምጽ ሲያሰሙለት ድምጽ ሲሆኑለት ይታያል። አላህ Subhanahu Wa Ta'ala ግን መቼም ቢሆን ቃሉ የሚታጠፍ ጌታ አይደለም። የቁስ የበላይነት የማቴሪያል የበላይነት ሳይሆን ትልቁ ነገር የኢማን የበላይነት እንደሆነ መሳሪያው መፍትሄው አረጋግጦልናል። ሱረቱ ሶፍ ላይ ወኡኽራ تحبونها نصر من الله وفتح قريب وبشر المؤمنين ገና ሌሎችም የሚያስደስታችሁን ነገር የምትወዱትን ነገር እንሰጣችኋለን። ነስርም የሚመጣው ከአላህ ነው፣ ድል የሚመጣው ከአላህ ነው፣ ፈትሕም የሚመጣው የሁሉም ነገር መከፈት የሚመጣው ከአላህ ነው። ፈትሑ ቀሪብ ነው ይላል። የዱንያ ችግር አለብን፣ ፈትሑ ቀሪብ ነው። የኢማን ችግር አለብን፣ ፈትሑ ቀሪብ ነው። ከሰዎች ጋር ችግር አለብን፣ ፈትሑ ቀሪብ ነው። ለሁሉም ነገር ድሉ ቀሪብ ነው። ምን ከሆነ ኢማን የሚባለው መስፈርት ከተሟላ። አሁን ያ ነው ጥያቄው። الإيمان ما وقر في القلب وصدقه العمل። ኢማን አለኝ ባክ ኢማን አንተ የቀልብ ነው፣ ዝም ብላችሁ ተካብዶ ነው እናንተ ባለባበስ ባካሄድ ባነጋገር በባህሪ የምትሉት። አላህ የሚያየው የቀልብ ነው እንላለን። አዎ የቀልብ ነው አላህ የሚያየው ከምንም በፊት። ግን ከቀልብ ወጥቶ በስራ የተገለጸ ነገርም ደግሞ ይፈልጋል ከኛ። الإيمان ما وقر في القلب وصدقه العمل። ቀልብ ላይ ተቀምጦ የሚቀር ብቻ ሳይሆን በስራ የሚረጋገጥ ነው ኢማን። ያችን የተጠፋቸው አሁን እኛ ጋር ልክ ብን መልክ እንዳለው ወይ ደግሞ የማንተማመንበት ፈራተባ እያለን የምናሳየው ኢማን ነው ያለን፣ ወይንም ደግሞ ኢማን የቀልብ ነው ብለን በቃ ውጫዊ ማንነታችንን መደበቅ አመዝነናል።
ወይ ደግሞ ከነጭራሹ ሁለቱም ውስጥ የለንበትም። እንደዚህ አይነት ኢማን የሚባል ኮታንኮት ባህሪ እያለን እንዴት ብለው ነው ታዲያ ነስሩ የሚመጣው? አዕለውነ ዑሉው የሚመጣው እንዴት ነው? ለሌሎቹ መድህን የሚሆነው ለሙስሊሙ ብቻ አይደለም። ለሌሎቹ መድህን ትሆናላችሁ ብሎ ለሰው ልጆች በሙሉ መድህን ትሆናላችሁ ብሎ አላህ የገለጸው እንዴት ነው ሊመጣ የሚችለው? አላህ ግን ባሮች አሉት። በእኛም ጊዜ ባይሆን ወኛ ቦታ ላይ ባይሆን ሌላ ቦታ ላይ በእነሱ አማካይነት እነዚህን ኸይር ነገሮች ሁሉ ሊያመጣ ይችላልና እንዳለው በዱዓ እየታገዝን መቆየትና ራሳችንንም ለመለወጥ ጥረት እያደረግን መበርታት ይኖርብናል። ረመዳንም ዋናው ትልቁ ትምህርት ቤትነቱ ለዚህ ነው። ሰጥ ለጥ ብለን ከሐላል ነገር እንደተቆጠብን ሁሉ ሰጥ ለጥ ብለን ለአላህ Subhanahu Wa Ta'ala ትእዛዝ ማደር እንዳለብን የሚያሳይ ነው የረመዳን ትምህርት ቤት ስልጠና። ባረከላሁ ፊኩም። ወንድም መሊክ ኢንሻአላህ ማጠቃለያ መልእክትህንና ዱዓ አድርገህልን አንድ 2-3 ደቂቃ አለን። ጀዛከላሁ ኸይር። በዚህ እንዘጋዋለን። ባረከላሁ ፊክ ለሁሉም ነገር ኸይር ኢንሻአላህ። አሁን መጨረሻ ላይ ያነሳው ከሌሎች ማህበረሰቦች ጋር ኢቭን ከጠላቶች ጋር በሚኖረን ፍትጊያ ውስጥ በኋላ ላይ ምንድነው መሆን ያለበት የሚለውን የበድር ዘመቻ እንዳለቀ መልእክተኛው ሰለላሁ ዐለይሂ ወሰለም ታሳሪዎችን ከመካ ሙሽሪኮች ሳይድ ያሉ ታሳሪዎችን ይዘው ሲሄዱ አላህ ያወረደላቸው አንቀጽ አለ። ያ አዩሃ ነብዩ ቁል ሊመን ፊ አይዲከ ሚን አልአስራ እያዕለም ላሁ ፊ ቁሉቢኩም ኸይረን ዩእቲኩም ኸይረን ሚማ ኡኺዘ ሚንኩም ወየግፊር ለኩም ወላሁ ገፉሩ ረሒም የሚል አንተ መልእክተኛ ሙሐመድ ሆይ በእጅህ ላሉት ታሳሪዎች ከጦርነቱ ከድል በኋላ አስረህ ይዛቸው ለሄድካቸው ታሳሪዎች በላቸው አላህ በልቦቻችሁ ውስጥ ኸይርን እንዳለን ታወቀ መልካምን ነገር ካለ ከተወሰደባችሁ ነገር የተሻለን ነገር እንደሚሰጣችሁ ነግሯችኋል፣ ወንጀላችሁንም እንደሚምራችሁ ነግሯችኋል በላቸው ይላል አላህ Subhanahu Wa Ta'ala። ይሄ እንግዲህ ምርኮ ላይ ሊገሉ የመጡ ጦርነት ላይ ሊገሉ የመጡ ታሳሪዎችን በዚህ መልኩ ንገራቸው። መጀመሪያ ዲፎልት አፕሮቹ ይሄ ነው። ከዛ በኋላ ይሄንን ነገር እምቢ ብለው ወይሪዱ ኺያነተከ ፈቀድ ኻኑላህ ሚን በዚህ ነገር ሊሸውዱህ ከሞከሩ ምን አስገረመህ? ካንተ በፊት እኮ አላህንም እኮ ኺያና አድርገዋል። ስለሱ ሳይሆን አፕሮችን ዲፎልት እናርገውና ከዛ በኋላ ሌላውን ነገር በዛ ዲፎልት ላይ ሆነ ተዓሙል አድርግ ብሏቸው ይላቸዋልና ምን ማለት እንደሆነ ሪሳላው ራሱ ለሰው ልጆች ለዓለም የመጣበት መንገድን ፖስት ዋር ፔሪድ ላይ በነገራችን ላይ ያሉ ነገሮች ብዙ ናቸው። ሱረቱል አንፋል ውስጥ የተጠቀሱት ማአት ነገር ነው ያለውና እሱን በሰፊ ሁሉም ሰው በዚህ ረመዳን ሲያነብ በተደብርና በእንትን በደንብ ያያቸው ቢሄድ ሱረቱል አንፋል ላይ ብዬ እመክራለሁኝ። በተረፈ አላህ Subhanahu Wa Ta'ala በሰማነው ነገር የምንጠቀም ያድርገን። አላህ ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا برحمتك يا أرحم الراحمين. اللهم لا تدع لنا ذنبا إلا غفرت ولا هما إلا فرجت ولا دينا إلا قضيت ولا مريضا إلا شفيت ولا جاهلا إلا علمت ولا حاجة من حوائج الدنيا والآخرة إلا قضيتها برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين آمين آمين. جزاك الله خير حبيبنا ኢንጂነር ብን መሊክ አብዶ ባረከላሁ ፊክ። ኢንሻአላህ ሌላም ጊዜ እንደተባለው ሁኔታዎችን አመቻችተን እናገኛለን። ይህንን ቆንጆ ፕሮግራም ስላቀረብክልን በፈርስ ጅራስን በድጋሚ እናመሰግናለን። ወንድሞችና እህቶችም እስካሁን በሰዓታችሁ ተገኝታችሁ ፕሮግራሙን እስከመጨረሻው ስለተከታተላችሁ ሁላችሁንም جزاكم الله خير. سبحانك اللهم وبحمدك نشهد أن لا إله إلا أنت ونستغفرك ونتوب إليك. السلام عليكم ورحمة الله وبركاته.